ዲጂታል ሳተላይት ፋይንደሮች በእነዚህ 2 ወራት ውስጥ በፊት ከነበረበት ዋጋ 100% በላይ ጨምሯል። ማለትም በፊት 6000 ብር የምንገዛቸው ሁሉም ዲጂታል ሳተላይት ፋይንደሮች አሁን ላይ ከ12000 ብር በላይ እየተሸጡ ነው የሚገኙት። ይህ የሆነበት ምክንያት ምንድነው? ዘላቂነት አለው? ምንስ ማድረግ እንችላለን? የሚለውን በዚህ መፍትሄ ሀሳብ ታገኛላችሁ። ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱ። በዚህ የዩቲዩብ ቻናል ላለፉት 4 ዓመታት የሳተላይት ትምህርቶች እየለቀቅን እንገኛለን። በዚህም በኢትዮጵያ ትልቁ የዩቲዩብ ቻናል ነው። ይሄን ቪዲዮ እየተመለከታችሁ ከሆነ እንደዚህ አይነት ትምህርቶችን በቀጣይ ቪዲዮ ለማግኘት ከምትመለከቱት ሰብስክራይብ በማድረግ ከኛ ጋር ቤተሰብ መሆን ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ወስዳችኋለሁ። ሳተላይት ዲጂታል ሳተላይት ፋይንደሮች አሁን ላይ በጣም ዋጋቸው ውድ ሆኗል። ከዚህ በፊት የምናውቃቸው ፋይንድሳት 8620፣ ኤክስ ክሩዘር 5500፣ 5600፣ ኤርቦክስ ቲቪ የሚያሳየው ማለት ጨምሮ ሌሎችም ዲጂታል ሳተላይት ፋይንደሮች ከፍተኛው ዋጋቸው 8000 ብር ነበረ። አሁን ላይ ግን እነዚህ ፋይንደሮች ሙሉ በሙሉ ዋጋቸው ከ100% በላይ መጨመር ብቻ ሳይሆን ገበያ ላይ ደግሞ ሙሉ በሙሉ በሚባል መልኩ ጠፍተዋል። ስለዚህ እነዚህ የሆነባቸው ምክንያት በዝርዝር የመጀመሪያ ነግራቸዋለሁ ማለት ነው። የመጀመሪያው የዶላር መጨመር ምክንያት ነው። እንደሚታወቀው አሁን ላይ ሙሉ በሙሉ ኤሌክትሮኒክስ እቃዎች፣ ሪሲቨሮች፣ ቲቪዎች ሁሉም ጨምረዋል። ነገር ግን ከሱ በለየት ባለ ደግሞ ተጋኖ የተጨመረበት ዋጋ የዲጂታል ሳተላይት ፋይንደር ነው ወይም ደግሞ ዲሽ የምንሰራበት ነው። እሱ ለምንድን ነው እናያለን። የመጀመሪያው እንደነገርኳችሁ የዶላር እጥረት ነው። ዶላር በጣም ስለጨመረ ይሄ ዋነኛ ይሆናል ማለት ነው። ሁለተኛው እንደገና ደግሞ የታክስ እና የጉምሩክ ቀረጥ ይሄንን እነዚህን እቃዎች ላይ ከፍተኛ ስለሆነ ሙሉ በሙሉ እንዲጨምር አድርጎታል። ከሌሎቹ ኤሌክትሮኒክስ እቃዎች ደግሞ ፋይንደር በጣም እንዲጨምር ያደረገበት ዋናው ምክንያት ፋይንደር ሙሉ በሙሉ ከሀገራችን ውጭ ተጨርሰው ነው የሚመጡት። ለምሳሌ ቲቪዎችን ብናይ እዚህ ሀገራችን ውስጥ የሚገጣጠሙ ቲቪዎች አሉ። ስለዚህ በተወሰነ መልኩ ፕራይሳቸው ልክ ሙሉ በሙሉ 100% አልጨመረም። የቲቪዎች የምትመለከቱ ለምሳሌ 43 ኢንች ቲቪ ላይ 10000 ብር 12000 ብር ነው የጨመረው እንጂ ሙሉ በሙሉ እጥፍ ጨምሮ 60000 ብር እንደዚህ አልገባም በፊት ከነበረበት ማለት ነው። ፋይንደር ግን ሙሉ በሙሉ ከሀገር ውጭ ስለሆነ ተጨርሰው የሚመጣው በዚህ ምክንያት ፋይንደሮች ዋጋቸው በጣም ጨምሯል። ሌላው የቀረጥ ነው። ሲገቡ እዚህ ደግሞ ከፍተኛ ነው የነዚህ ምክንያቱም በጣም ብዙ ሰው የሚጠቀማቸው ነገሮች አይደሉም። መንግስት ይሄን ያህል ድጎማ ሊያደርግባቸው የሚችሉ እቃዎች አይደሉም። ስለዚህ ሙሉ በሙሉ እነዛን የሚያስገቡ ሰዎች ከገቡም ማለት ነው ቀረጡ እነሱ ሙሉ በሙሉ ይከፍታሉ፣ ደግሞ ከፍተኛም ስለሆነ ማለት ነው። ስለዚህ ፋይንደሮች አሁን ላይ ሙሉ በሙሉ በሚባል መልኩ ወደ ሀገራችን መግባት አቁመዋል። ስለዚህ አሁን ላይ ያሉት ፋይንደሮች እዚህ ስቶክ የተደረጉት ወይም ደግሞ ያልተሸጡ ፋይንደሮች በግለሰቦች ያሉ በነጋዴዎች አስቀምጠው እንደዚህ በዚህ ሰዓት የሚሸጡ ልምድ ያካበቱ በሌሎች ኤሌክትሮኒክስ እቃዎች ማለት ነው ከነሱ ጋር ነው ፋይንደሮችን ልናገኝ የምንችለው። ስለዚህ እነሱ ደግሞ ይሄንን አጋጣሚ በመጠቀም ከፍተኛ የሆነ ጭማሪ አሳይቷል ማለት ነው። አሁን ላይ ኤክስ ክሩዘር 5550 ሙሉ በሙሉ በሚባል መልኩ የለም ገበያ ላይ። ነገር ግን አንዳንድ ሱቆች ላይ ካገኛችሁ በፊት ከነበረበት ምናልባት 3 እጥፍም 15000 ብርም ተብለዋል ፋይንደሮች ማለት ነው። ስለዚህ የጨመሩባቸው ምክንያት የመጀመሪያው የዶላር እጥረት ነው። ሁለተኛው ደግሞ ቀረጦ ነው። እነዚህ እቃዎች ደግሞ ምንም አይነት ድጎማ የላቸውም። ሙሉ በሙሉ ደግሞ ከሀገር ውጭ ተገጣጥመው ነው የሚመጡት። ስለዚህ ያለው አማራጭ ምንድነው? የመጀመሪያ ያለን ፋይንደርን በጣም በጥንቃቄ መያዝ አለብን። አሁን ላይ ፋይንደሮች ዋጋቸው ሲጨምር ኢቭን ማሰሪያም ጨምሯል ማለት ነው። ከዚህ በፊት የባትሪ ችግር፣ የሲግናል አይሲ፣ ቻርጅ አይሲ ችግር፣ ሌሎችም ነገሮች የተሻለ የፋይንደር ያው ጥገናም ሲጠገን ከሺህ በላይ እንደሚወጣ ይታወቃል። ነገር ግን አሁን ላይ በፊት አዲስ የምንገዛበትን የፋይንደር ዋጋ ነው ለጥገና ራሱ የሚጠየቀው ማለት ነው። ምክንያቱም ስክሪን፣ ቦርድ፣ ባትሪ እነዚህ ነገሮች አሁን ላይም ውድ ስለሆኑ ስለሌሉ ማለት ነው። ስለዚህ ያለን ፋይንደር ያው ፋይንደር እኔ በጣም ብዙ ጊዜ ቪዲዮ ሰርቻለሁ። ተጠንቀቁ፣ ጥንቃቄ አድርጉ፣ እነዚህ ነገሮች አስተካክሉ እያልኩኝ ከነዛን ነገሮች ደግሞ በጣም አሁን ላይ መጠንቀቅ ያስፈልጋል። ምክንያቱም ለመግዛት እንደነገርኳችሁ በጣም ውድ ነው። እንደገና ደግሞ ለማሰራት ራሱ ዋጋው ይሄን ያህል ጨምሯል ማለት ነው። ስለዚህ ፋይንደራችሁ እንድትጠነቀቁ ነው። በዚህ ሰዓት ደግሞ ፋይንደር ለመግዛት ፍላጎት ያላችሁ ትንሽ ብትረጋጉ እኔ የግል ምክሬን እመክራቸዋለሁ። ምክንያቱም እንደዚህ ሆኖ አይቀጥልም። አስታውሳችሁ ከሆነ በ2016 ማለትም ክረምት አካባቢ ማለት ነው የዲሽ ዋጋ በጣም ጨምሮ ነበር። 90 ሴንቲሜትር ዲሽ 4500 ብር እየተሸጠ ነበር። አሁን ላይ ግን ይህ ሳህን ወርዶ ወደ 3000 ብር ወርዷል። ስለዚህ ፋይንደርም እንደዚህ ተሰቅሎ የሚቀርበት
ጊዜ አይኖርም። የሆነ ሰዓት ድሮፕ አድርጎ ወደፊት ወደ ነበረበት ዋጋ ይመለሳል። ነገር ግን እነዛን ግን ምን ያክል ይቆያል የሚለው ነገር የታወቀ ነገር የለም። ስለዚህ እናንተ ፋይንድን ለመግዛት ብዙ በጣም አስቸጋሪ ካልሆነ በስተቀር አሁን ላይ ባትገዙ እኔ የግል ምክሬን መክራችኋለሁ። መፍትሄ ብዬ ደግሞ ያመጣሁት ሀሳብ ምንድነው? እኛ ከዚህ በፊት የዲሽ ስልጠናዎችን በተደጋጋሚ እንሰጣለን። ከነዛ ስልጠና መካከል ምንድነው በዚሁ በስልካችሁ ማለት ነው የፈለጋችሁትን ፍሪኩዌንሲ እየጻፋችሁ ሳተላይቶችን እየሰራችሁ እዚሁ ስልካችሁ ላይ ኳሊቲና ሲግናል የምታገኙበትን አዲስ የራሳችን የሆነ ሲስተም እነዚህ አይነት ትምህርቶችን እንሰጣለን። ስለዚህ በተለይ ፋይንድን ለመግዛት ያሰባችሁ የራሳችሁን ዲሽ ለመስራት ብቻ ከሆነ ሙሉ ሙሉ በሰዓት እንድትገዙ አልመክራችሁም። ይሄኛውን ከኛ ስልጠናውን በትንሽ ኮስት በመውሰድ ብቻ ማለት ነው። ምንም የጨመርነው ነገር የለም። እንደዚህ አይነት አጋጣሚ ማግኝተን እኛ አንጨመርንም። በፊት በነበረበት ዋጋ እዚሁ ስልጠናውን በመውሰድ ብቻ በየትኛውም ስልክ ኳሊቲዎችን ሲግናሎችን ሞባይላችሁ እያያችሁ መጠቀም ትችላላችሁ ማለት ነው። ከፋይንደር ምንም አይለየውም። እንደዚሁም ደግሞ ተጠቃሚዎች ዲሰሪዎችም ካላችሁ ይሄኛው እንደነገርኳችሁ የሚቆይ አይደለም፣ የተወሰነ ጊዜ ወደ ነበረበት ዋጋ ይመለሳል። ስለዚህ እስከዛ ድረስ አሁን በነገርኳችሁ ትምህርቱን መስራት ትችላላችሁ ማለት ነው። በስልካችሁ ላይ ኳሊቲ እያያችሁ ሲግናል እያያችሁ ሁሉንም አይነት ሳተላይቶች ይሰራል። ኢትዮሳት፣ ቫርዚክ፣ ዲኤስቲቪ፣ ሌሎችም አረብሳት ሁሉንም ሲባንድ ጨምሮ ይሰራል ማለት ነው። እዚሁ ስልካችሁ ላይ ኳሊቲውና ሲግናሉን ማየት ትችላላችሁ። የምታዩ ደግሞ ኳሊቲና ሲግናል ትክክለኛው ነው ያሳያችሁ ማለት ነው። ስለዚህ ሳተላይት ስትደርሱ ራሱ ያመጣላችኋል። ሙሉ ትምህርት ከዚህ ማግኘት ትችላላችሁ። አሁን ላይ ግን ፋይንደር በጣም እንደው አስፈላጊ ካልሆነ አሁን ላይ በጣም ውድ ነው። ፋይንደሮች ብዙም አማራጭ የሉም። ስለዚህ ይሄንን ዛሬ ምክንያቶቹ እንደዚህ መፍትሄዎቹን እንዳቀረብኩላችሁ ተስፋ አደርጋለሁ። ይሄን ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። በዚህ አጋጣሚ 19000 ሰብስክራይብ ደርሰናል። ይህ በኢትዮጵያ በሳተላይት ዘርፍ ትልቁ ነው። በቪው በእይታ በሰብስክራይብ ማለት ነው። ስለዚህ ይሄንን በማስመልከት እኛ ደስ ብሎናል። እናንተ ደግሞ ይሄንን ቪዲዮ እያያችሁ በየጊዜው ሼር ስለምታደርጉት ላይክ ስለምታደርጉ እናንተም ሰብስክራይብ ስለሆናችሁ ነው እዚህ ደረስነው። ከዚህም በኋላ አዳዲስ ትምህርቶችን በየጊዜው እንለቃለን። ስለዚህ ይሄን ቪዲዮ ካያችሁ በኋላ ዩቲዩብ ለሌሎች ሰዎች እንዲያደርሰው ላይክ ማድረግ እንደዚሁም ደግሞ ሼር አድርጉ ለጓደኞቻችሁ። እናንተም ሰብስክራይብ አድርጉ ካላደረጋችሁ። ጥያቄ ደግሞ ካላችሁ ኮሜንት ላይ አስቀምጡልኝ። እንደነገርኳችሁ ስልጠናውን ከኛ ጋር በመደወል ማግኘት ትችላላችሁ። የዛሬ ቪዲዮ ይመስላል። በቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።